የሥርዓተ ጥብጣቡ ምስጢሩ ምንድነው? ያለ እንደሆነ ሥርዓተ ጥብጣቡ እንግዲህ የስግደቱ ሥርዓት እንዳለቀ አባቶቻችን ቀሳውስት የወይራ ዝንጣፊ ይዘው በበዓሉ ላይ ወደ ታደመው ምዕመን እየዞሩ ስግደት የሚሰጡበት ሥርዓት ነው። እንግዲህ በገጠሩ ምዕመኑ መጠነኛም ስለሆነ በሰሙነ ሕማማት ውስጥ የሰሩት ኃጢአት ካለ ያን እየተናዘዙ ስግደት ይቀበላሉ። በከተማው ግን ምዕመኑ እጅግ በርካታ በመሆኑ ይህን ለማድረግ ስለማይቻል ቀሳውስቱ ደስ እንዳላቸው የምዕመኑን እድሜና አቅም እያዩ ጀርባቸውን ቸብ ቸብ እያደረጉ ይህን ያህል ስገድ፣ ይህን ያህል ስገጂ እያሉ ስግደት ይሰጣሉ። አንዳንድ መምህራን ለዓመታት የሰራችሁትን በደል ካለ የሚሰረይላችኋል በማለት የንስሐ ስግደት እንደሆነ ያስተምራሉ። ይህ ትክክል አይደለም። አንድ ምዕመን በዓመት አንድ ጊዜ በስቅለት በሰገደው ስግደት ብቻ ኃጢአቱ እንደተሰረየለት የሚያስብ ከሆነ ይህ አስተምሮ ምዕመኑን ንስሐ እንዳይናዘዝ ንስሐ አባትም እንዳይዝ ያዘናጋዋል፣ ኃጢአትም ለመስራት ያደፋፍረዋል። የንስሐ ትልቁ ከባድ ቅጣት ወይም ትልቁ ሀፍረት የካህኑን ዓይን ማየት ነው እንጂ ጾም ስግደቱ ብቻ አይደለም እና የንስሐ ስግደት በንስሐ አባት የሚሰጥ የራሱ ሕግና ስርዓት እንዲሁም ቀኖናዊ አፈጻጸም ያለው ነው። በስቅለት ጊዜ የሚከናወነው ስርዓተ ስግደት ግን መታሰቢያ ማስታወሻ ነው። እርግጥ ከስግደቱ በረከት ረድኤት እንሳተፋለን። ለንስሐ ሕይወት እንድንበቃ መንገድ ይጠርግልናል። መንፈሳዊ ኃይል፣ መንፈሳዊ በረከት እናገኝበታለን። ዋናው ምስጢር ግን የጌታችንን ግርፋት ለማሰብ ነው። በወይራ ቸብ ቸብ ማድረጋቸው እንግዲህ ጌታዬ ስለ እኔ ኃጢአት ስትል ጀርባህን እንደዚህ ተገረፍክ ስንል ነው። እርግጥ በውጭው ዓለም የወይራ ቅጠል ላይኖር ይችላል። የግድ በወይራ ቅጠል ካልሆነ ስርዓቱ ይቅር አይባልም። ከሌለ በተገኘው ለምለም ቅጠል ስርዓቱን ማከናወን ይገባል። የወይራው ምስጢር ምንድነው ያለ እንደሆነ አባቶቻችን ካህናት በወይራ ዝንጣፊ ጀርባችንን ቸብ ቸብ እያደረጉ ስግደት የሚሰጡን ጽድ፣ ሌሎችም መዓዛ ያላቸው ሰፋፊ ቅጠል ያላቸው እጽዋት ነበሩ። ከነዚህ ሁሉ ወይራ ለምን ተመረጠ የሚል ጥያቄ ይነሳ ይሆናል። ወይራ የተመረጠበትን ምክንያት አንደኛ ወይራ ጌታችን ከተደበደበበት ልምጮች አንዱ ነው። አይሁድ ጌታችን ኢየሱስ ክርስቶስን ጀርባውን ከደበደቡበት ልምጮች አንዱ የወይራ ልምጭ እንደነበረ የታሪክ ምሁራን ይናገራሉ። ስለዚህ ካህናት በወይራ ዝንጣፊ ጀርባችንን ቸብ ማድረጋቸው የጌታችንን መመታት ለማሰብ ነው። ጌታችን ሆይ ከአጋንንት ግርፋት ልታድነኝ ስለ እኔ ስትል ተገረፍክ፣ በወይራ ልምጭ ራስን ጀርባህን እንዲህ ተደበደብክ። ወዮ ጌታዬ፣ እኔ ልመታልህ፣ እኔ ልደብደብልህ፣ እኔ ልገረፍልህ፣ ከመከራ ከግርፋት በረከት አሳትፈኝ፣ የፍቅርህ ግርፋት ዘባነ ልቡናዬ እንዲሰማው አድርግልኝ፣ የስጋዬን ፈቃድ እንዲህ ገርፈህ አስወግድልኝ ስንል በዚህ መሰረት በወይራ ካህናት ስግደት ይሰጡናል ማለት። ሌላው ወይራ አይነቅዝም። ወይራ ከግንዱ ተቆርጦ የቱንም ያህል ዘመን ቢኖር ነቀዝ አያሰጋውም፣ አይነቃም። ጌታችንም ሰውም ቢሆን ስጋ ቢለብስም አምላክነቱን አላሳጣውም፣ ዘላለማዊነቱን አያጎልበትም። ስለዚህ በወይራ ቅጠል መመታታችን ጌታችን ሆይ ሰው ብትሆንም ለዘመን ጥንት ፍጻሜ የለህም፣ በባህሪህ ሞት ህልፈት፣ በመንግስት ሽረት ለውጥ የለብህም፣ ዘላለማዊ አምላክ ነህ ስንል ነው። ነቢዩ ዳዊት ወግብረ ደዊከ እማንቱ ሰማያት እማንቱ ሰይትሐጐላ ወአንተ ሰትሄሉ ወኩሉ ከመ ልብስ ይበሊ ወከመ ሞጣይቱ የልጦሙ ወይቱ የለጡ አንተሰ አንተ ከመዋመቲከኒ ዘኢይሃልቅ ይላል። ሰማያት የእጅ ስራ ናቸው፣ እነሱ ይጠፋሉ፣ አንተ ግን ትኖራለህ። ሁሉም እንደ ልብስ ያረጃሉ፣ እንደ መጎናጸፊያ ትለውጣቸዋል፣ ይለወጡማል። አንተ ግን ያው አንተ ነህ፣ ዓመቶች ከቶ አያልቁም ብሎ ይነግረናል። መቼም መች ህልፈቱን ላጤ ድካም ህማም የማይስማማው ዘላለማዊ አምላክ መሆኑን ይነግረናል። ነቢዩ ሚልክያስም እስመ አነ አምላክ ዘኢይቱ የለጥ፣ እኔም አልለወጥ አምላክ ነኝ ሲል ዘላለማዊ ጌትነቱን መስክሯል። ትንቢተ ሚልክያስ 3:6 ላይ። ወንጌላዊ ዮሐንስ በቅዳሴው ላይ ንጉሥ ዘይሰይምዎ ወእግዚእ ዘይግዝዎ ባዕል ዘይሌቅህዎ ስብሐቲሁ ዘእማቤሁ አሐዚ ዓለም በእራሁ ኩሉ ውእቱ ውስተ እዴሁ። እግዚአብሔር
ባዕድ የማይሰጠው ክቡር፣ የማያዙት ፈጣሪ፣ የማይሾሙት ንጉሥ፣ የማይነቅፉት ጌታ፣ የማያበድሩት አምላክ፣ የማይሰጡት ባለጠጋ፣ ከማያልቀው ገንዘቡ የሚሰጥ ነው፣ በመሃል እጁ ዓለምን የያዘ ሁሉ በእጁ የተያዘ ነው ብሎ ከዘላለማዊነቱ ጋር ምሉ በኩሌ መሆኑን ተናግሯል። እና በወይራ ዝንጣፊ ጀርባችን መመታታችን ምንም ማታልፍ የማትሞት ማትለወጥ ዘላለማዊ አምላክ ብትሆንም እኛን ስለመውደድህ እኛን ለማዳን ብለህ በፈቃድህ ጀርባህን ለግርፋት ሰጠህ ስንል ነው። ሶስተኛው ወይራ የተወደደ መዓዛ አለው። ጣፋጭ መዓዛ ካላቸው እጽዋት አንዱ ነው። መዓዛውም ተወዳጅ ጣፋጭ ብቻ ሳይሆን መድኃኒትም ነው። ብዙዎች በታመሙ ጊዜ የወይራ ቅጠል ሲታጠኑ የሚፈወሱበት ጊዜ አለ። ይህንን የተገነዘቡን የሀገራችን እናቶች የወተት ዕቃ፣ የጠላ ጋኖች በወይራ ቅጠል ያጥኑታል። ከዚያ ወተቱም ጠላውም ተወዳጅ መዓዛ ያለው ይሆናል። ስለዚህ የወይራ መዓዛ የተወደደ ነው። አቤቱ ጌታ ሆይ 5500 ዘመን በፍዳ በኩነኔ በመርገም ተይዞ በርኩሰት ሸቶ ከርፍቶ የነበረው ባህሪያችን በመዓዛ ቅድስና ልትቀይርልን መልካም መዓዛ ባለው በወይራ ልምጭ ጀርባህን ተመታ ስንል ነው። ስለዚህ መዓዛ ሕይወታችን ለዘመናት በእግዚአብሔርና በመላእክት ዘንድ የተጠላ ነበረ። ስለዚህ ሰይጣን አከርፍቶት የነበረውን ባህሪያችንን በመዓዛው ቀየረልን፣ የሕይወት መዓዛ ሰጠን ስንል ነው። የሰይፈ መለኮት ደራሲ በዕለተ ዓርብ በመስቀል ላይ መዓዛው የጣፈጠ ንጹሕ መስዋዕት ሆኖ የቀረበ እርሱ ኢየሱስ ክርስቶስ ነው ይለናል። የመልካ ኢየሱስ ደራሲም እንደዚሁ ሰላም ለከናፍሪከ መዓዛ ተከርቤ ሐዋዝ እምጽጌ ገዳማት ኩሎን ዘጼናሆን ምዑዝ ኢየሱስ ክርስቶስ በጋ ይስሐቅ እሁዝ። በዕፀ ሳቤቅ የተያዘ የይስሐቅ በግ ጌታ ኢየሱስ ክርስቶስ ሆይ እጅግ ያማረ የከርቤ መፍሰሻ ለሆኑ ከንፈሮች ሰላምታ ይገባል። መዓዛቸው ከሚጣፍጥ አበቦች መዓዛ የሚበልጥ ልዩ ጣዕም አለው ሲል ተቀኝቷል። ክርስቶስ የክርስቲያኖች የሕይወታቸው መዓዛ ከሆነ በቃሉ የሚኖሩ እውነተኞች ክርስቲያኖችም የክርስቶስ መዓዛ ናቸው። ምክንያቱም መዓዛውን ከመዓዛችን ጋር አዋህዶታል። ቅዱስ ጳውሎስ ክርስቲያኖች የክርስቶስ መዓዛ መሆናቸውን ሲመሰክር እስመ መዓዛሁ ለክርስቶስ ንሕነ በኀበ እግዚአብሔር በእንተ እለ ይድህኑ ወበእንተ እለ ይተሐጐሉ፣ በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነን ብሏል። ይህ ማለት አንድ እንጨት በመዓዛው እንደሚታወቅ ሁሉ በእግዚአብሔር ዘንድ የክርስቶስ መታወቂያው እኛ ነን ማለቱ ነው። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 ላይ። አራተኛ ወይራ የበረከት ምሳሌ ነው። እግዚአብሔር ለሙሴ እንዲህ የሚል ትእዛዝ አዞት ነበር። 6 ዓመት ምድርህን ዝራ፣ ፍሬዋንም አግባ፣ በሰባተኛው ዓመት ግን ተዋት፣ አሳርፋት፣ የሕዝብህም ድሆች ይበሉታል፣ እነርሱ ያስቀሩትንም እንስሳ ይብላው፣ እንዲሁ በወይንህና በወይራህ አድርግ በማለት የምድርን በረከት በወይራ ልምላሜ መስሎ ተናግሮታል። በኦሪት ዘጸአት ምዕራፍ 23 ቁጥር 11 ላይ ነቢዩ ዳዊትም እግዚአብሔርን ረዳት ያላደረገና በባለጠግነቱ ብዛት የሚታመን ሰው ከንቱ መሆኑን ከወቀሰ በኋላ እርሱ ግን በእግዚአብሔር በረከት ከብሮ እንደሚኖር ሲናገር እኔስ በእግዚአብሔር ቤት እንደለመለመ እንደ ወይራ ዛፍ ነኝ በማለት ወይራ የበረከት ምሳሌ መሆኑን እንረዳለን። መዝሙር 51 ቁጥር 8 ላይ ወይራ የበረከት ምሳሌ መሆኑን በሌላም ስፍራም ተናግሯል። ሚስትህ በእልፍኝ ውስጥ እንደሚያፈራ ወይን ናት እና ልጆችህም በማዕድህ ዙሪያ እንደ ወይራ ቡቃያ ናቸው። እግዚአብሔርን የሚፈራ ሰው እንዲሁ ይባረካል ይላል መዝሙር 127 ቁጥር 3 ላይ። እግዚአብሔርን የሚፈራ ቤተሰብ ዘወትር በበረከት እንደሚጎበኝ በወይራ አምሳል ተናግሯል ማለት ነው። ስለዚህ ወይራ የበረከት ምሳሌ መሆኑን ከተረዳን አባቶች ካህናት በወይራ ቅጠል ጀርባችን መምታታቸው በወይራ ልምጭ ተደብድበህ ለእኛ በረከትን ሰጠህን፣ የበረከት ሕዝብ አደረግከን፣ በረከተ ሥጋ በረከተ ነፍስን አደልከን፣ ከእንግዲህ በኋላ የተባረክን ሕዝብ የተቀደስን ቤተሰብ ሆነናል ስንል ነው። ስድስተኛው ወይራ የደም ግባት ምሳሌ ነው። ነቢዩ ሆሴዕ ሲናገር ለእስራኤል እንደ ጠል ሆነዋለሁ፣ እንደ አበባም ያብባል፣ እንደ ሊባኖስ ስሩም ይሰዳል፣ ቅርንጫፎቹም ይዘረጋሉ፣ ውበቱም እንደ ወይራ ሽታውም እንደ ሊባኖስ ይሆናል በማለት
መስክሯል። ትንቢተ ሆሴዕ ምዕራፍ 14 ቁጥር 6 ላይ ካህናት በወይራ ዝንጣፊ ጀርባችንን መምታታቸው 5500 ዘመን በፍዳ በመርገም ከስሎ ተጎሳቁሎ የነበረው ውበታችን በክርስቶስ ቤዛነት ተመለሰ፣ ውበታችን ታደሰ፣ አካለ ነፍሳችን ተፈወሰ ስንል ነው። ነቢዩ ዳዊት ውበትህ ከሰው ልጆች ሁሉ ይልቅ ያምራል፣ ሞገስህ በከንፈሮች ፈሰሰ ብሎ እንደተናገረው የውቦች ውብ ስትሆን ስለኛ በደል ስትል ውበት ደቀቀ፣ ታይቶ የማይጠገበው ደም ግባት በደም ተጠመቀ ስንል ነው። በጉስቁልናችን ውስጥ ውበታችን አንተነህ ስንል ነው። ለዘመናት በዲያብሎስ ዱላ ጎብጦ የነበረው ጀርባችን ቀና አለ፣ የኃጢአታችን ሸክም ቀለለ፣ የፍዳ የመርገም ቀንበር ከጫንቃችን ወረደልን ስንል በወይራ ቅጠል እንመታለን ማለት ነው። ሰባተኛው ወይራ የሀብት የብልጽግና ምልክት ነው። በብሉይ ኪዳን የሀብት መለኪያ የንብረት መመዘኛ ሆኖ አገልግሏል። ወይራ ነብዩ ዕንባቆም ምን አለ? በዘመኑ የሀብት መገለጫ የደስታ መገኛ ናቸው ከተባሉት አንዱ ወይራ መሆኑን ሲነግረን እንዲህ አለ። ምንም እንኳን በለስ ባታፈራ በወይን ሐረግ ፍሬ ባይገኝ የወይራ ስራ ቢጎድል እርሾችም መብል ባይሰጡ በጎች ከበረቱ ቢጠፉ ላሞች በጋጥ ውስጥ ባይገኙ እኔ ግን በእግዚአብሔር ደስ ይለኛል በመድኃኒት አምላክም ሐሴት አደርጋለሁ በማለት እንግዲህ ከተዘረዘሩት የሀብት መለኪያዎች አንዱ የወይራ ስራ እንደሆነ ገልጧል ማለት ትንቢተ ዕንባቆም ምዕራፍ 3 ቁጥር 16 ላይ። ስለዚህ ቅዱስ አትናቴዎስ በቅዳሴው ሰብሰንዘ ባይሎቱ እያይመረ አንደ ርእሶ በስምረቱ አረሃበ ከርሶ ዋጽማ ነፍሶ ሰውስ ባለጠጋ ሲሆን አላወቀም፣ በፈቃዱ ራሱን አዋረደ፣ ነዳ ያደረገ፣ ሆዱን አስራበ፣ ነፍሱንም አስጠማ ብሎ እንደተናገረው አዳምና ሔዋን የተሰጣቸውን ሰማያዊ ሀብት የጸጋ ጌትነት በሰይጣን ተነጥቀው ነበርና ዛሬ በኢየሱስ ክርስቶስ መስዋዕትነት ሀብታቸው ተመለሰ ስንል ነው። የእነርሱ ሀብት የኛ ሀብት ነው። ያ ደግሞ ሀብት ልጅነታችን፣ ጸጋችን ነው። ሌላው ስምንተኛ ወይራ የመሰዊያ ጌጥ ሆኖም ያገለግላል። ንጉሥ ሶሎሞን ታላቁን ቤተ መቅደስ በሚያሰራበት ጊዜ የቤተ መቅደሱን ግንብ በወርቅ ከለበጠ በኋላ በቅድስተ ቅዱሳን ውስጥ ቁመታቸው 10 ክንድ የሆነ ከወይራ እንጨት 2 ኪሩቤልን ሰራ ይላል። ወይራ የመሰዊያ ጌጥ ሆኖ እንደሚያገለግል እንግዲህ ዜና ነገሥት ይነግረናል ማለት ነው። አንደኛ ነገሥት ምዕራፍ 6 ቁጥር 23 ላይ። ስለዚህ በወይራ ዝንጣፊ ጀርባችን መመታታችን የአምልኮት ጌጥ የሆነው ጌታችን ኢየሱስ ክርስቶስ በመልዕልተ መስቀል ስጋውን ቆርሶ ደሙን አፍሶ ሁላችንን በጸጋው ያስጌጠ መሆኑን ለመግለጥ ነው። ሲራክም ድንቅ በሚሆን ምስጢረ ስጋዊ ባህሪያችን ማስጌጡን ሲናገር የመለኮቱ ክብር ለስጋው ጌጥ አደረገ፣ ይህች ቃል ዓለም ሳይፈጠር የነበረች ናት ሲል ዓለም ሳይፈጠር የነበረ መለኮት ባህሪያችንን ተዋሂዶ ስጋችንን ጌጠኛ እንዳደረገው እንዳከበረው ተናግሯል። መጽሐፈ ሲራክ 42 ቁጥር 21 ላይ። ይህ ለዘመናት የጎሰቆለው ስጋችን እንዳከበረው መተርጉማን ሊቃውን ሲያመሰጡ ምን አለ? ብኩርና የሌለው ስጋ በኩረ ምዕመናን አደረገው፣ ክብር የሌለው ስጋ ክቡር መለኮት አደረገው፣ ቅድምና የሌለው ስጋ ቀዳማዊ አምላክ አደረገው፣ በጌትነት ተገልጦ የማያውቅ ስጋ በጌትነት እንዲገለጥ አደረገው፣ በአዛዥነት በገዥነት የማይታወቅ ስጋ ሁሉን ያዢ ሁሉን ገዢ ሆነ ሲሉ ያመሰጥራሉ። ስጋችንን የባህሪ አምላክ ስላደረገው እግዚአብሔር ለፍጥረቱ ህልውና በተለይም ለሰው ልጆች ህይወት ጌጥ ነው፣ ለሚያመልኩት ክብር ሽልማት ነው። ነብዩ ኤርምያስ እግዚአብሔር ጌጣችን መሆኑ ሲናገር በውኑ ቆንጆ ጌጧን ወይስ ሙሽራ ዝርግፍ ጌጧን ትረሳለችን? ሕዝቤ ግን የማይቆጠር ወራትን ረስቶኛል በማለት ራሱን በሙሽሪት ጌጥ መስሎ ተናግሯል። ትንቢተ ኤርምያስ ምዕራፍ 2 ቁጥር 32 ላይ ሙሽሪት በሰርጓ ጊዜ ዝርግፍ ጌጧን በፍጹም ልትረሳ አትችልም። በየትኛውም ባህል በሰርግ ጊዜ ለሙሽሪት ትኩረት ከሚሰጣትና ልዩ ጥንቃቄ ከሚደረግላት አንዱ ጌጥ ነው። ሙሽሪት በብዙ ማስዋቢያ ጌጦች ተንቆጥቁጣ ሙሽራውን መጠበቅ በየትኛውም ዓለም የማይዘነጋ ባህላዊ ግዴታ ነው። በዚሁ አንጻር ሙሽሪት በማይዘነጋ ቀን የማይዘነጋ ጌጧን እንደማትረሳ ሁሉ እግዚአብሔርም በፍጹም ለቅጽበት የሚረሳ አምላክ አይደለም። እግዚአብሔር ያለ ልዩነት ሁላችንም የምንከብርበት ጌጣችን ነው።
የነቢዩ ኤርምያስ ደቀ መዝሙር ባሮክ ምን አለ? ከእግዚአብሔር ዘንድ የታዘዘልሽን የምትከብሪበትን ጌጥ ልበሺ ይላል። የነፍስና የሥጋ ጌጣችን የምድርና የሰማይ ክብራችን የሆነው እግዚአብሔርን በልጅነት በጥምቀት እርሱን መልበስ እንዳለብን ሲነግረን ነው። ባሮክ 5:1 ላይ ኤርምያስም እግዚአብሔር ጌጥ ነው ስንል እንዴት ነው የሚል ጥያቄ ቢነሳ የፈጣሪሽን ቃል ሰምተሽ ጌጥሽን ተቀበይ ይላል። በቅዱስ ቃሉ በጸጋው በበረከቱ በቅዱስ ስሙ ሁላችን እንደሚያስጌጠን ተናግሯል። ተረፈ ኤርምያስ ምዕራፍ 8:7 ላይ። ስለዚህ የሞት መዝገባችንን የሚገለብጥ ጠላታችንን በመስቀሉ የሚቀጠቅጥ የነፍሳችን ጌጥ ክርስቶስ ስለኛ ፍቅር ጀርባውን መመታቱን እናስባለን ማለት ነው። ሌላው ወይራ መብራት ይሆናል። በብሉይ ኪዳን ሊቀ ነቢያት ሙሴ በቀዳማዊ ሰዓተ ሌሊት እያበራችሁ በቀዳማዊ ሰዓተ መዓልት አጥፉት የተባለው የመብራት መስዋዕት የሚዘጋጀው ከወይራ ዘይት ነበረ። ስለዚህ ወይራ ከሚሰጣቸው ጥቅሞች አንዱ መብራት መሆን፣ ብርሃን መስጠት ነው። እንዲህ ተብሎ ተጽፏል። አንተም መብራቱን ሁልጊዜ ያበሩት ዘንድ ለመብራት ተወቅጦ የተጠለለ ጥሩ የወይራ ዘይት እንዲያመጡልህ የእስራኤል ልጆች እዘዛቸው በማለት ወይራ ለመብራት አገልግሎት እንደሚውል ያስረዳናል በኦሪት ዘጸአት ምዕራፍ 27:20 ላይ። ስለዚህ ሕጌን ለምትፈሩ ለእናንተ የጽድቅ ፀሐይ ይወጣላችኋል ተብሎ በተነገረው ትንቢት መሰረት መጥምቁ ዮሐንስ ለሰው ሁሉ የሚያበራው ብርሃን ወደ ዓለም ይመጣ ነበር ብሎ የመሰከረልህ አንተም ራስህ እኔ የዓለም ብርሃን ነኝ ብለህ እንዳስተማርከን የጨለመውን ይሄ ሕይወታችን መቅረዝ ብሩህ ልታደርግልን ከጨለማ ወደ ብርሃን ልታሻግረን በኃጢአት የታወረውን ልቡናችንን ልታበራልን ከጨለማ አበጋዝ ከዲያብሎስ አገዛዝ ነፃ ልታወጣን ጀርባህን እንዲተደበደብክ ስንል ያን እናደርጋለን ማለት ነው። ሌላው ያው ወይራ ቅባት ይሆናል። በብሉይ ኪዳን ካህናቱም ሆኑ የቤተ መቅደስ ነዋያት በሙሉ በወይራ ቅባት ተቀብተው ነው የሚከብሩት ወይም ለእግዚአብሔር ቅዱስ አገልግሎት የሚሰጡት በወይራ ቅባት በወይራ ዘይት ተቀብተው ነው። እግዚአብሔር ለሙሴ ብርንጉዱን 500 ሰቅል እንደ መቅደሱ ሚዛን የወይራ ዘይት አንድ የኢን መስፈሪያ ትወስዳለህ፣ በቀማሚም ብልሃት እንደተሰራ ቅመም የተቀደሰ ቅባት ታደርገዋለህ በማለት ይህ ወይራ ቅባት ለመንፈሳዊ አገልግሎት ስለሚውል በጥንቃቄ ማዘጋጀት እንዳለበት ነግሮታል በኦሪት ዘጸአት ምዕራፍ 30:24 ላይ። ስለዚህ የቤተክርስቲያን ንዋየ ቅድሳት በወይራ ቅባት ተቀብተው ከብረው ለአምልኮተ እግዚአብሔር እንደሚውሉ አቤቱ እኛም በቤተ መቅደስ እንዳሉ ንዋየ ቅድሳት አክብረህ ለአምልኮት ልታውለን ለአገልግሎት ልታበቃን ጀርባህን ተገረፍክ ስንል ነው። አንድም የብሉይ ኪዳን ካህናትን በወይራ ዘይት ቀብተህ ስልጣነ ክህነትን እንዳደልካቸው ሁሉ ለእኛም የልጅነት ስልጣን ልሰጠን ጀርባህን ተገረፍክ ስንል ልጅነት በቅባት ይመሰላል። ቅዱስ ዮሐንስ በመልእክቱ እናንተም ከቅዱሱ ቅባት ተቀብላችኋል፣ ሁሉንም ታውቃላችሁ፣ እናንተስ ከእርሱ የተቀበላችሁት ቅባት በእናንተ ይኖራል፣ ማንም ሊያስተምራችሁ አያስፈልጋችሁም፣ ነገር ግን የእርሱ ቅባት ስለ ሁሉ እንደሚያስተምራችሁ እውነተኛም እንደሆነ ውሸትም እንዳልሆነ እናንተንም እንዳስተማራችሁ በእርሱ ኑሩ በማለት አባት ለልጁ ሚስጥሩን እንደሚያካፍለውና ሀብቱን እንደሚያወርሰው እግዚአብሔር መንፈስ ቅዱስም የልጅነት ስልጣን ከሰጠን በኋላ በቤቱ እንደ ልጅነት መኖር ስንጀምር ሰማያዊ ሚስጥር መንፈሳዊ ነገር እንደሚገልጥልን ሐዋርያው ተናግሯል ነው። አንደኛ ዮሐንስ ምዕራፍ 2:20 ላይ ደስታ በዘይት ይመሰላል። ዘይት የዛገውን ዕቃ ይወለውላል፣ የልብ ደስታም የጨፈገገውን ፊት ያፈካል፣ የጨለመውን ልቡና ብሩህ ያደርጋል። ነብዩ ዳዊት ስለዚህ ከባልንጀሮች ይልቅ እግዚአብሔር አምላክህ የደስታ ዘይትን ቀባህ በማለት ይገልጠዋል እና 5500 ዘመን ሐዘን ትካዜ ያጠላበትን ሕይወታችንን ደስተኛ ልታደርገው የደስታ መንፈስ ልታጎናጽፈው ጀርባህን ተገረፍክ ስንል ያንን ስርዓት እናከናውናለን ማለት ነው። 11ኛ ወይራ መስዋዕት ይሆናል። የብሉይ ኪዳን የእህል ቁርባኖች የሚቀርቡት በወይራ ዘይት ተለውሰው ነው። ቅዱስ ዮሐንስ በራእዩ እነዚህ በምድር ጌታ ፊት የሚቆሙት ሁለት ወይራዎች ሁለት መቅረዞች ናቸው ይላል ራእይ 11:4 ላይ። ሁለት ወይራዎች መቅረዞች የተባሉት ሄኖክና ኤልያስ ናቸው።
በሐሳዊ መሲህ ዘመን መስዋዕት ስለሚሆኑ በወይራ ተመስለዋል። ስለዚህ ጀርባችንን በወይራ ዝንጣፊ መመታታችን ለዘመናት በሰይጣን በትር በኃጢአት ሸክም የጎበጠውን ጀርባችንን አንተ መስዋዕት ሆነህ ጠገንከው፣ ቀና አደረግከው ስንል ነው። ቅዱስ ኤፍሬም በውዳሴውም እንዲህ ይላል፣ ዝውእቱ ዘእግዚአብሔር ቃል ዘተሰብአ እምኔኪ ይዛይረገ ለአቡሁ ርእሶ ዕጣነ ወመስዋዕተ ስሙረ። ከስጋይ ስጋ ከነፍስሽ ነፍስ ነስቶ ሰው ሆኖ ራሱን ያማረ የተወደደ መስዋዕት አድርጎ ለባህሪ አባቱ ያቀረበ የአብ አካላዊ ቃል ይህ ነው ሲል ለእኛ ሕይወት መስዋዕት ሆኖ እንደቀረበ ነግሮናል። ዮሐንስ አፈወርቅም ወአንከረ አብም ዝንቱ መስዋዕት፣ ክርስቶስ ስጋውን መስዋዕት አድርጎ አቀረበ ሊቀ ካህናታችን ነውና ወደ እርሱ ስለቀረበው በስልጣኑ ስላሳረገው ስለ ስጋው ስለ ደሙ ወደ እርሱ መቅረብ ከተቻለው ከዚህ መስዋዕት የተነሳ አብ አደነቀ በማለት ይነግረናል። እና የወይራ እንግዲህ ትርጉሙ ይሄን ይመስላል ነው።